ግን የሆነ መግለጫህን የምትገልጥበት መገለጫ አሰ ፐርሰን የተለያየ ፐርሰን ትገለጣለህ ለተለያዩ ሰዎች። ለዛ ብዙ ጊዜ ፐርሰን ሃይፖስታሲስ ግን ስንል ኮንክሪት የሆነው ማንነቱ ማለት ለምሳሌ አንተ ልክ እንደማኬ እንዳለው በአንድ ኔቸር እግዚአብሔር ተፈጥሮ ወይ አንድ ባህሪ አምላክ የሆነው ባህሪ በሶስት ሃይፖስታሲስ ይገለጻል እንጂ ሶስት ፐርሰን ይገለጻል አንልም ማለት ነው። ፖይንቴ እሱ ነው። አኪያችን ገባሽ? ያው ከአንተ በላይ ብቻ ግን እኔ እስቲ ቆይ በደንብ ሀሳብህን ያስኩትም አልመሰለኝም። እኔ ፐርሰን እስከማውቀው አሁን እንዳልከው የሆነ ቦታ ላይ ስትሄድ የምታሳያቸው ነገሮች ከዛ አንጻር ይሄ ሳይሆን ከካራክተሩ አንጻር ሳይሆን እኔነትህን በቃ የማውቀው ፐርሰን ማለት ነው። እና ለዛም ነው አሁን ለስላሴ ስናወራ ወይስ 3% አለው ብለህም አታምን ነው? ለምሳሌ በስላሴ ዘንድ 3% አለ ብለህ ታምናለህ? 3 ሃይፖስታሲስ 3% ብለህ አታምንም? 3 ሃይፖስታሲስ ብለን ነው እንጂ መግለጽ የምንችለው 3% ብሎ ይክን ሴይ ግን በደንብ የሚገልጸው ሃይፖስታሲስ ለዚህ ዲፈረንስ አለው ማለት ነው። ለምሳሌ አንዳንዴ ፐርሰን ብለን ለመግለጽ ሃይፖስታሲስን ፐርሰን እና ሃይፖስታሲስን እኩል አድርጎ መግለጽ ማለት ነው። እንትን ነው ሙሉ በሙሉ እንትን ላይ ይችላል። አሁን ይህንን እሱን ቃላቱን አሁን ቀደም እንዳልኩ ነው። ብዙ ጊዜ ፐርሰን የሚለውን ከፕሮሶፖን ጋር እየተገናኘ ሂፖስታሲስን ግን ለየተባለ መልኩ ሲፈታ ይታያል። ሂፖስታሲስ ወደ ባህሪ ይቀርባል እና አሁን ቁም ነገሩ ምንድን ነው? በስላሴ ዘንድ አሁን ይሄ የእንግሊዝኛውን ቃል የመጠቀም ያለመጠቀም ጉዳይ ይመስላል። ግን በእንግሊዝኛው ሂፖስታሲስ ሲጀመር እንግሊዝኛም አይደለም። ስለዛ በእንግሊዝኛ ምንድን ነው እስኪ የሚሉት ታዲያ? ምን አሁን በእንግሊዝኛ የሚናገሩ ክርስቲያኖች የስላሴ ሶስት አካላት ምንድን የሚሉት? በእንግሊዝኛ ፐርሰን ነው። ግን ፐርሰን ስትለው ቴዎሎጂካል ዴፊኒሽን እና ሌክሲካል ዴፊኒሽን ይለያያል አይደል? እሱ ይችላል። ኦፍኮርስ አንድ ብቻ ዴፊኒሽን ላይ ሊሆን ይችላል። ሌክሲካል የሚቀመጠውና ቴዎሎጂካል የሚቀመጠው የፐርሰን ትርጉም የተለያየ ነው። ይሄኛውም ከግንዛቤ ቢገባ ጥሩ ነው። እኩስ አሁን በዛ ብሎ ምንድን ነው የሚሉት ታዲያ? ስለዚህ አሁን የእንግሊዝኛ ተናጋሪዎች የስላሴን ሶስትነት አሁን 3 አካል ሲሉ ምን ይበሉ ነው? ሂፖስታሲስ ግሪክ ቋንቋ ነው፣ የግሪከኛ ነው። ግሪክ ወርድ ምንድን ነው? ምን ይበሉ ነው? ምን ቃል አገኘህላችሁ? በጣም አሪፍ ጥያቄ፣ በጣም አሪፍ ጥያቄ። እሱን ነው የምልህ። አሁን እኛም ስናብራራው ያው እንግሊዝኛው እንደምታየው ትንሽ የሆነ ሪሊጂየስ ላይ ሃይማኖት ላይ ትንሽ ደከም ይላል እንግሊዝኛው። ግን ለዛ ነው አሁን ሃይፖስታሲስ የሚለውን ኔቸርን በተለይ ስላሴዎችን ስናስተምር ብዙ ጊዜ የስላሴ ትምህርት ስናስተምር የግዕዙና ወይ ደግሞ ግሪከኛውን ሞር የምንጠቀመው ለዛ ነው። ምክንያቱም እንግሊዝኛው ሞር አትልብሮ ዊክ ስለሆነ ትንሽ ይመስለኛል። እና እስቲ በደንብ አሁን ጊዜ የላችሁም እንጂ ጊዜ ቢኖር በደንብ እንሄድበታለን። እንግዲህ እኔ ፐርሰናሊ እስከማውቀው ድረስ ፐርሰን ተብሎ ይጠራል። በስላሴ ዘንድ 3% አሉ ተብሎ ይታመናል። ፐርሰን ማለት በራሱ ማንነት ነው። በአጭሩ በቃ ማንነት ነው። ባህሪ ምንነት እንደሆነ ሁሉ ኔቸር ወይም ኤሰንሱ ባህሪው ምንነቱ እንደሆነ ሁሉ ልክ የሆነ አካልን ምንድን ነው ብለህ ስጠይቅ የምታገኘው መልስ አለ። ለምሳሌ አክሊል ምንድን ነው ከተባለ ሰው ነው። በዛ ብሎን ምንድን ነው? ሰው ነው። ምን ብለህ ስጠይቅ የምታገኘው መልስ እሱ ባህሪ ነው፣ ምንነት ነው። እሱ ባህሪ ነው። ፐርሰን ምንድን ነው ከተባለ ማንነት ነው። ማን ብለህ ስጠይቅ የምታገኘው መልስ ማለት ነው። ለምሳሌ አሁን እያወራ ያለው ማን ነው ከተባለ ማን የሚል ጥያቄ ስለሆነ አክሊል ነው። ምን ተብሎ ቢጠየቅ አክሊል ምንድን ነው ቢባል ሰው። በዛ ብሎን ምንድን ነው? ሰው። ምኒልክ ምንድን ነው? ስለ ምንነት ሲወራ ሁላችንንም አንድ አድርጎ አስተሳስሮ ለሁላችንም የሚሰጠን መልስ ሰው የሚል ነው። ሁላችንም ጋር ያለው ባህሪ አንድ ባህሪ፣ እሱም የሰው ባህሪ ስለሆነ የማንነት ጉዳይ ሲሆን ግን የፐርሰን ጉዳይ ሲሆን ግን እርስ በእርሳችን እንለያያለንና ማን ተብሎ ሲጠየቅ አሁን የሚያወራው ማን ተብሎ ሲጠየቅ አክሊል ይባላል። ይሄ ነው በቃ ማን የሚለውን የሚፈታ የሚመልስ እርሱ ፐርሰን ይባላል። እና ከዛ አንጻር ፐርሰን ተብሎ መጠራቱ ምንም ችግር ሲፈጥር አይቼ አላውቅም። እንግዲህ እኔ ምናልባት ደግሞ መምህር በረከትም ስላሉ እሳቸው ይጨምሩበት። ሰላም አኬ፣ ሁላችሁንም ሰላም ብያለሁ። ምናልባት ሀሳቡ የሚመስለኝ ፐርሰን ሪሌሽናል ነው ለማለት መሰለኝ። ትክክለኛ ቀጥሉበት። ሪሌሽናል ነው ማለት ፐርሰን በስላሴም ዘንድ
ኢንዲቪጁዋል አይደለም ፐርሰን። የኢንዲቪጁዋሊስቲክ የዌስተርን የፐርሰንሁድ ሀሳብ እሳቤ አይነት ሳይሆን በስላሴ አካላት ፐርሰንስ መካከል ሪሌሽን አለ፣ ኢተርናል ሪሌሽን። እኛም ፐርሰንሁዳችን ፐርፌክት የሚሆነው ከእግዚአብሔርም እርስ በርሳችንም ሪሌት ስናደርግ ነው እና ፐርሰንሁድ ሪሌሽናል ነው የሚል በጣም ድንቅ ሀሳብ አለ። እሱን ይመስለኛል ተረድቼው ከሆነ አግኝቶታል። መምህር በረከት በጣም ትክክል። ኦኬ እሱ ጤናማ ነው። ኦፍኮርስ እና ይሄማ በስላሴ አካላት መካከል ተናጣሪ የሆኑ ሶስት የተለያዩ ኢንዲቪጁዋሎች ማለት የሆነ የተናጠል አይነት ነገር ሊኖር አይችልም። እርስ በርስ እንትን አለው፣ ግን እሱም ፐርሰን ተብሎ አይጠራም የሚለውን ነው ትንሽ እንትን ያልኩ እና ስቲል ፐርሰን ነው ባጭሩ። ስለዛ በስላሴ ዘንድ 3 ፐርሰንስ አሉ። እንደዛ ነው። ሪሌሽኑ ፐርሰን ተብሎ ይጠራል ሳይሆን ፐርሰን አንዱ መታወቂያው ሪሌት ማድረግ ነው ከሌላ ጋር በፍቅር በላቭ በዊል ሪሌት የሚያደርግ ላቭ መመስረት የሚችል እውነተኛ ሰልፍለስ ላቭ መመስረት የሚችል ነው ፐርሰን የሚለውን ሀሳብ ያው ብዙ ጊዜ ቴዎሎጂያን ፐርሰንሁድን ከሪሌሽን ጋር ስለሚያያይዙት እሱን ለማንጸባረቅ ከሆነ በጣም ጥሩ ሀሳብ ነው። እሺ ቴንኪው። ለመጨረሻ ጊዜ እሺ፣ ግሎ አዲስ ጥያቄ ወይ ሀሳብ ካለ እንስማና ከዛ ላይቡን እንስካው። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እሺ፣ እኔ ኦርቶዶክስ ነኝ። መጠየቅ እችላለሁ? ጥያቄ ትችያለሽ። ዛሬ ጥያቄ ብለን ያስገባ ነው የመጨረሻ የአንቺን ጥያቄ እንቀበልና እንትን እንላለን። መጠየቅ ትችያለሽ። እሺ፣ እኔ መጠየቅ የምፈልገው የሐዋርያት ሥራ ላይ ማለት ነው 19 ቁጥር 6 ላይ ይሰማል? ትሰሚያለሽ። ትሰሚያለሽ። ተቆራርጦ ስለነበር ድጋሚ ከመጀመሪያ ጠይቂ ጥያቄሽን። እሺ፣ የኔ ጥያቄ እንትን የሐዋርያት ሥራ ማለት ነው ምዕራፍ 19 ቁጥር 6 ላይ ድምፅሽ ይሰማል እኮ መቀጠል ትችያለሽ። ኦኬ፣ እሺ፣ እየተሰማችሁ ስላልመሰለኝ ስልክ እየገባባት ነው መሰለኝ። እሺ፣ ጳውሎስም ይሰማል? አረ ይሰማል ቁንጂት። እሺ፣ አኬ በጣም ሞድ እኔም በጣም ነው የምወድሽ። ቀጥይ። ጳውሎስም እንደዚህ ይላል ማለት ነው። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ ይላል ምዕራፍ 19 ቁጥር 6 ላይ ማለት ነው። እና ልሳን ያው ቋንቋ መሆኑን አውቃለሁ። ያው እዛው የሐዋርያት ሥራ ላይ ይናገራል። እና ማለት እዚህ ጋር ላይክ ራንደም ላይክ ኖርማል ሰዎች ማለት ሰው ናቸው ማለት ላይክ ካህናት ምናምን አይደሉም። ማለት ኖርማል ሰው ናቸው። በላይክ መንፈስ ቅዱስ ወርዶባቸው ከዛ በኋላ በልሳን የተናገሩት ትንቢትም የተናገሩት ላይክ ማብራሪያ ብትሰጡኝ አመሰግናለሁ። እስቲ መምህር ይሄዱበታል ወይስ? እስቲ ይሄዱበት። ያኬ ቀጥል፣ አንተን በጣም ስለምትወድ። አረ መምህር አረ ሚላ ከፈተ ማይኩን አስጠቁርሽኝ እያየሽ ነው አይደል? በመምህራን ፊት። አይ ግን እንትን ነው የሐዋርያት ሥራ ምዕራፍ 19 ላይ የዮሐንስን ጥምቀት የተጠመቁ የሆኑ ሰዎች ነበሩ። ማለት ዮሐንስ ደቀ መዛሙርት ነበሩ እና ዮሐንስ ስለ ጌታ ኢየሱስ ሲያስተምር ስለነበረ እና በጌታ በኢየሱስ አምነዋል እነዛ ሰዎች ማለት ነው። ግን ገና አልተጠመቁም ነበረ። የመንፈስ ቅዱስን ስጦታም ያልተቀበሉ ሰዎች ነበሩ። ከዛ በኋላ ቅዱስ ጳውሎስ አገኛቸው። ሲያገኛቸው ከላይ ቆይ አንዴ መጽሐፍ ቅዱስን ላውጣው አንዴ ቆይ
እስቲ መጽሐፍ ቅዱስ ኦኬ፣ ቆይ አንዴ እኔ ለውጣሽ ሐዋርያት ሥራ ምዕራፍ 19 እሺ ቁጥር 1 ላይ እንዲህ ይላል፣ አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። አሁን ልክ ጳውሎስ የሆኑ ሰዎችን አገኘና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ብሎ ጠየቃቸው። እነርሱም መልሰው አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። ልክ መንፈስ ቅዱስ እንዳለ እንኳን አልሰማንም እንኳን ልንቀበል። አምነዋል እነዚህ ሰዎች ኦልሬዲ። ባመኑበት ቅጽበት ግን መንፈስ ቅዱስን መቀበል የሚባል ነገር አይከናወንም ማለት አልተከናወንም። አንድ ሰው ስላመነ ብቻ መንፈስ ቅዱስን ይቀበላል የሚባል ነገር የለም። ይኸው እነዚህ ሰዎች አምነዋል። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ ተብሎ ሲጠየቁ ኧረ አላመንም አላሉ። የስ አምነዋል፣ ግን መንፈስ ቅዱስን አልተቀበሉም፣ እንዳለ እንኳን አልሰማንም አሉ። ያኔ እንኪያ በምን ተጠመቃችሁ አላቸው። የዛን ጊዜ ልክ ሲጠመቁ ነበረ ይጠመቃሉ በአብ ወወልድ ወመንፈስ ቅዱስም ወይም በጌታ በኢየሱስ ስም እንደሚባለው ማለት ነው። ኤኒዌይስ ልክ ሲጠመቁ ጥምቀቱን የዛኑ ጊዜ የእጅ መጫን ይደረግላቸዋል፣ የመንፈስ ቅዱስ ስጦታ ይቀበላሉ። ልክ ሐዋርያት ሥራ እዚሁ ማለት ነው ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ልባቸው ተነክቶ እንግዲህ ወንድሞች ምን እናድርግ ብሎ ተናግሮ ነበር ማለት ወንጌልን ይሰሙና ማለት ነው። እነ ጴጥሮስ ወንጌልን ሰበኩ። ሲሰብኩ ሰሙና ከዛ ልባቸው ተነካ። ከዛ ወንድሞች እንግዲህ ምን እናድርግ ብሎ ጠየቁ። ያኔ ጴጥሮስ ምን ብሎ መለሰ? ቁጥር 38 ላይ ምንድነው እያንዳንዳችሁ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ንስሐ ግቡ ኃጢአታችሁ ይሰረይም ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይልና የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። የመንፈስ ቅዱስ ስጦታ መቼ ነው የመንፈስ ቅዱስ ስጦታ የሚቀበሉት? ይጠመቃሉ፣ ከዛን ይቀበላሉ። እንደዚህ አይነት ነገር እንደዚህ ነበር ሂደቱ፣ እንደዛ ነው። እና ጳውሎስ ጠየቃቸው፣ እንዴ ታዲያ እንኪያስ በምን ተጠመቃችሁ አላቸው። የትኛውን ጥምቀት ነው የተቀበላችሁት ነው። እነሱም መለስ አድርገው ምን ብለው ተናገሩ? እነርሱም በዮሐንስ ጥምቀት አሉ። የተጠመቃችሁት የተጠመቁት በምንድን ነው? በዮሐንስ ጥምቀት። ስለዛ እነዚህ የዮሐንስ ደቀ መዛሙርት ነበሩ። በዮሐንስ ተጠምቀዋል፣ ዮሐንስን ጥምቀት አግኝተዋል እና በጌታ በኢየሱስ ደግሞ አምነዋል። ከዛም ጳውሎስ መለስ አረገና እንዲህ አለ። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ይላል። በጌታ በኢየሱስ ስም ተጠመቁ ማለት የውሃ ጥምቀት ማለት ነው። አገኙ። የውሃ ጥምቀት ማለት የውሃ ብለን እንጠራዋለን በተለምዶ፣ ግን መንፈስ ቅዱስ የሚጠራበት ያ ታላቅ የሆነውን ጥምቀት አገኙ። ውሃም ደግሞ ያለበትን ማለት ነው። እሱን ተጠመቁ። ከተጠመቁ በኋላ ጳውሎስ እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ ይላል። ስለዚህ አሁን እነዚህ ካህናት ምናምን አልነበሩም። ኖርማል የዮሐንስን ጥምቀት ብቻ አግኝቶ የነበሩ ሰዎች ናቸው። ስለዚም በቃ ተጠመቁ። አጠመቃቸውና እጁን ጭኑ። ይሄ አምብሮተ እድ አለ፣ የእጅ መጫን አገልግሎት በቅባ አሚሮን የሚደረገው ማለት ነው አሁን በስፋት እና እንደዛ አድርጎ የመንፈስ ቅዱስ ስጦታ ደግሞ ተቀበሉ ማለት ነው። እንደዛ ነው ታሪኩ። ያ ነው እህቴ። ተመልሱልሽ ይሆን? እያወራሽ ከሆነ አይሰማም። ኦኬ። ስለዚህ እኔማ ማለት ደቀ መዛሙርት ነበሩ መጀመሪያው። ደቀ መዛሙርት የተባለው በዮሐንስ በኩል የመጡ ሰዎች ከመሆናቸው አንጻር ምናምን የተነገረ ነው እንጂ ደቀ መዛሙርት ማለት ሐዋርያት ምናምን እንደሚባሉት አይደለም። አሁን ሐዋርያቱ ደቀ መዛሙርት ሲባሉ እና እነዚህ ደቀ መዛሙርት ሲባሉ ያው ተመሳሳይ ነው ማለት አይደለም። ደቀ መዛሙርት ማለት ተማሪ ሊሆን ይችላል፣ ተከታይ ሊሆን ይችላል። ኦልሬዲ እነዚህ ሰዎች በኢየሱስ ክርስቶስ ስላመኑ ከዛ አንጻር የኢየሱስ ተከታይ ናቸው ተብሎ ከዛ አንጻር ደቀ መዛሙርት ተብሎ ተነግሮላቸው ነው እንጂ ሌላ ልክ ሐዋርያት ደቀ መዛሙርት ተብሎ እንደተጠሩ በዛ መልኩ አይደለም። ኦኬ። እነሱ መጀመሪያ ግን የተጠመቁት የዮሐንስን ጥምቀት ነው አይደል? የንስሐ ጥምቀት ማለት ነው። ክርስቶስ ባረገ ጊዜ ደቀ መዛሙርት ያደርጓቸው ግን ያለው በአብ ወወልድ ወመንፈስ ቅዱስ የተጠመቁት ነው። ደቀ መዛሙርትነቱን ከየት አገኙት? እሱን ያልኩሽ። አሁን ጌታችን ደቀ መዛሙርት አድርጓቸው ያለው ሞቶ ከተነሳ በኋላ በአብ ወወልድ ወመንፈስ ቅዱስም እያጠመቃቸው አድርጓቸውን የተባለው። ስለዛ ደቀ መዛሙርት አድርጓቸው ሲል ከዓለም ተለይተው ስል ፊዚካሊ ወጥተው ወደሆነ ቦታ ሄዶ ሳይሆን ግን ደግሞ በዓለም የነበረው ሰውዬ ወይም የዓለም የነበረው ሰውዬ የክርስቶስ ይሆናል። የዓለም የነበረው የክርስቶስ ይሆናል። ያኔ እውነተኛ የክርስቶስ ደቀ መዝሙር ወይም
የክርስቶስ ይሆናል። እዚህ ቃሉ ግን ማለት ነው በተለያየ መልኩ ሊገባ ይችላል ነው። አሁን ደቀ መዝሙር የሚለው ቃል ነሰሰርሊ ያንን ሚት ሲያደርግ ያንን ነገር በቃ ልክ ሲያገኝ ምናምን ብቻ ማለት አይደለም። ቃሉ ጥቅም ላይ የሚለው ቃሉ የዮሐንስ ደቀ መዛሙርትም ዮሐንስ ደቀ መዛሙርት ተብሎ ተነግሮላቸዋል። እና እነዚህኞቹ ሰዎች ደግሞ ኦልሬዲ በክርስቶስ ኢየሱስ ስላመኑ ከሌሎቹ ከአይሁዳውያን ምናምን የተለዩ ናቸው። አትሊስት አይሁዳውያን ሌሎቹ ማለት ነው እነሱ አናምን ብለው ሪጀክት ያደረጉ ስለሆኑ፣ እነዚህ ግን በጌታ በኢየሱስ ስላመኑ ከዛ አንጻር ብቻ ያንን ቃሉን ተጠቀመ እንጂ እውነተኛ ደቀ መዝሙርነትን ግን አላገኙም። እውነተኛ ደቀ መዝሙርነት የሚገኘው ከጌታ ጋር አንድ በመሆን ነው። ሰው ደግሞ ከጌታ ጋር አንድ የሚሆነው በጥምቀት ውስጥ እንደሆነ ጳውሎስም ሮሜ 6:3 ላይ ይናገራል። ስለዛ ከጌታ ጋር አንድ የሚሆኑት በአብ ወልድ መንፈስ ቅዱስም ሲጠመቁ ነው፣ የመንፈስ ቅዱስ ስጦታ ሲቀበሉ ነው። እና ያ ከዛ አንጻር ይሄ ደቀ መዝሙር የሚለው ቃል ወይም ደቀ መዛሙርት የሚለው ቃል እንደ ቦታው እንደ አውዱ ሊገባ ይችላል። እሺ ቴንክ ዩ አመሰግናለሁ። ካን አይ አስክ ሞር? እሺ ቀጥይ። አሁን መምሪ አሁን እንግዲህ ለእርሱ ነው ጥያቄው። እንትን ማለት የሆነ እንትን ፕሮቴስታንት ጎረቤት አለኝ እና ስለ ቆርኔሊዮስ አይ ቲንክ የሐዋርያት ሥራ ላይ ነው አይደል? ቆርኔሊዮስ ያለው ቆርኔሊዮስ የሚባል ይቅርታ፣ በጣም ሐዋርያት ሥራ ምዕራፍ 10 ላይ አለ። ምዕራፍ 10 ከዛ እንትን ላይክ ቤቴ እንትን አለ ማለት ነው የጸሎት ምናምን ክፍልና ቆርኔሊዮስን አስታወሽኝ እንደዚህ ምናምንና አንብቢውና እናወራለን ምናምን አለኝ። ግን ሳነብ እዛ ላይ ያገኙት ጴጥሮስ ከዛ እግዚአብሔርን ማለት ታይቶት እንደተገለጠለት ያነበብኩት እንደዛ ላይክ ለባዕድ ምናምን እንደሚሰግድ ምናምን መስገጃ ቦታ አለው ብሎ ነው እሱ የነገረኝ። የሐዋርያት ሥራ ላይ ግን እንደዛ የሚል ነገር እኔ አላነበብኩም። ምንድን ማን ነው ለባዕድ የሚሰግደው? ማለት ቆርኔሊዮስ የአምልኮ ስፍራ ነበረው እና እግዚአብሔር እዚህ ስፍራ ላይ ብቻ ይገኛል ብሎ ነበር የሚያምነው። የቆርኔሊዮስ ታሪክ ምናምን ብሎ እንደዛ ብሎ አወራኝ። ከዛ እኔ አነበብኩኝ ሐዋርያት ሥራ ሳነብ፣ ግን እንደውም ጭራሽ ጳውሎስ አይደል ልክ ከሆንኩኝ ጳውሎስ ማለት መንፈስ ቅዱስ እግዚአብሔር ጴጥሮስ ከዛ መንፈስ ቅዱስ አናግሮት ቆርኔሊዮስም መንፈስ ቅዱስ አናግሮት እንደውም ምንም እንደዛ የሚሰግድ ምናምን ብሎ የሚናገር ነገር የለም የሐዋርያት ሥራ ላይ። የሐዋርያት ሥራ ላይ ነው። ጥያቄ ከሆነ መስገጃ ስፍራ ነበር ቆርኔሊዮስ ማለት ሌላ ምዕራፍ ላይ የተጠቀሰ ነገር አለ? ይጸልያል ምናምን በቃ የሚታወቀው ነገር ቆርኔሊዮስ ይጸልይ ነበረ፣ ምጽዋትን ያደርግ ነበረ እና መልአክ ተገልጦለት ነበር ለቆርኔሊዮስ። መልአኩ ተገልጦ ያለው ነገር ምንድነው? ጸሎቱህንም ምንድነው ይሄ የምታደርገውን ምጽዋቱን ምናምን እግዚአብሔር ተቀብሎታል፣ ወደ እግዚአብሔር አድርጓል ብሎ ጭራሽ መስክሮለታል። ስለዚህ እግዚአብሔር ተቀብሎለታል። እንግዲህ ጭራሽ እንደዛ ብሎ ነው የሚናገረው ኢንኮንትራሪ ማለት ነው። እና በቃ ያን ያለው እንጂ አሁን ያልሽው ነገር እሱ ዝም ብሎ ወይ እዛ ቸርች ሄዱ ሲማር ምናምን ፓስተሮቹ የነገሩት ነገር ነው የሚሆነው። የቆርኔሊዮስ ታሪክ በቃ የሐዋርያት ሥራ ላይ የተጠቀሰው ብቻ ነው እንጂ ሌላ ቦታ ላይ ይሰግዳል የሚባል የለም። ቢሆንስ ቆይ ምንድን ነው አልገባኝም። ግን ምን ለማለት ፈልጎ ነው? አሁን እሱን አስታኮ የሚጠይቀው ጥያቄ ካለ ባይሆን እሱ ላይ ቢመለስልሽ ጥሩ ነው። አይ በቃ እንደዚህ ብቻ ነው እና ከዛ በኋላ እኔ ግን ሳናወራ ሳነብ ምንም እንደዛ ሚል ማለት ምንም መጥፎ ነገር አላየሁም ማለት ያወራሪ ግን አማርኛ ግን እንደዛ የለም። እሱ እንዳወራኝ ነገር የለም ምንም ነገር። ኦኬ አይ ቲንክ ይመስለኛል ጸሎት ቤቷን ስላየ በቃ አንቺም ወደ ጌታ ሳትሆኚ ስላየ እኮ ነው እኮ ወደ ጌታ ሳትሆኚ እንደ ቆርኔሊዮስ ጌታ እየጠበቅሽ ነው። ልዩ አራት ሚላ ቀጥልሽ ሚላ እንዴ እና የጸሎት ስፍራ አያስፈልግም ነው እንዴ? ማለት ቆርኔሊዮስ እንደዛ ነበረ ምናምን አይነት እሱ የለውም ነው ቤት ውስጥ የጸሎት ስፍራ የለውም፣ አይጸልይም ነው ቤት ውስጥ ማለት አትሊስት የሆነ ቦታ ላይ አይጸልይም ነው። የነሱ ይጎታ ቆይል ይሄ ከከኛ ይጓላችሁ አያምኑም። ቤተክርስቲያንም ምናምን እንነጠቃለን ምናምን ቤተክርስቲያንም ግንቡ ምናምን አይደለም እግዚአብሔር ምናምን እንደዚህ ነው የሚያወራው። ግን ላይክ ምንም ነገር አለው ቤተክርስቲያን ዋና ትርጉሙ እንትን ነው። ቆይ አንዴ ቆይ መምህር ይሄዱበት፣ ይቅርታ በጣም አሁን ይሄኛው ስለ ቤተክርስቲያን ማብራራት ምናምን ያው ጥያቄ ሊሆን ስለሚችል ይሄኛው ይሄዱበት። እስካሁን ዝም ብሄድኩበት ጥያቄ ስላልሆነ ለዛ ከማደክሞት ነው። አሁን በቃ ይሄዱበት ቤተክርስቲያን ምን እንደሆነና ምናምን ስለሱ ውስጥ ያንዳንድ ነገሮች እንደሆነ። እሺ ቤተክርስቲያን በመጀመሪያ በዋናነት ቤተክርስቲያን ማለት የምዕመናን አንድነት፣ ህብረት
ማለት ነው። ካህናት፣ ምዕመናት የሚሰባሰቡበት፣ እግዚአብሔርን የሚያመሰግኑበት፣ አምልኮ የሚፈጽሙበት፣ በህብረት የሚሰበሰቡበት ቦታም ቤተክርስቲያን ይባላል። እያንዳንዱ ክርስቲያን ቤተክርስቲያን ይባላል። ቤተ መቅደስ የእግዚአብሔር ቤተ መቅደስ ስለሆነ ማለት ነው። ስለዚህ ምዕመናን በአንድ ላይ ከተሰበሰቡበት ቦታው ራሱ ቅዱስ ነው። አምልኮ የሚፈጸምበት፣ ቅዱስ ቁርባን የሚፈጸምበት፣ ጸሎት የሚቀርብበት ቦታ፣ ምዕመናን የሚሰበሰቡበት፣ ለእግዚአብሔር ምስጋና የሚያቀርቡበት ቦታ ስለሆነ ቅዱስ ቦታ ነው። ይህንን የሚጠራጠር ሰው አለ? ያው ምክንያቱም ፕሮቴስታንቶችም ቸርች ስላላቸው እየሰማሁ ያ ምክንያቱም አሁን ድሮ እንደዛ ይባል ነበር። አሁን ሁሉም ሰው መስቀል ያለበት መስቀል የተሰቀለበት የመሰብሰቢያ ቦታ አለ። ቦታ ቅዱስ የለውም የሚል አንድ ኮሜንት አየው። ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ላይ ቦታን ቅዱስ ይላል እና እግዚአብሔር በተለየ ሁኔታ ስራ የሚሰራባቸው ቦታዎች ቅዱሳን ሊባሉ ይችላሉ። ሌላው ርኩስ ነው ማለት ሳይሆን በተለየ ሁኔታ የተቀደሱ ቦታዎች ለተለየ ዓላማ እግዚአብሔር በተለየ ሁኔታ ክብሩን የሚገልጽባቸው ቦታዎች አሉ እና በብሉይ ኪዳን ነው እንዳንል ይሄ የአዲስ ኪዳን ታሪክ ነው። ሁለተኛ ጴጥሮስ ምዕራፍ 1 ላይ ማለት ነው። ምዕራፍ 1 ላይ በቅዱሱ ተራራ ይላል አይደል? በቅዱሱ ተራራ ምዕራፍ 1 ቁጥር 16 ላይ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና ይልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። ቅዱሱ ተራራ የተባለው ማን ነው? ጌታ ብርሃነ መለኮቱን የገለጸበት በሐዋርያት ፊት በነ ቅዱስ ጴጥሮስ ፊት ክብሩን የገለጸበት ቦታ ነው እና ቤተክርስቲያን ያቺ ቅዱስ ቦታ ነች። አሁንም ቢሆን የእግዚአብሔር ክብር ይገለጥባታል፣ አምልኮ ይፈጸምባታል፣ ወንጌል ይነገርባታል እና ያ የእግዚአብሔር ክብር የሚገለጥባት ቦታ ስለሆነች ቅዱስ ቦታ አለ በአዲስ ኪዳንም ማለት ነው። በአዲስ ኪዳን ቅዱስ ቦታ ካለ ምዕመናን የሚሰባሰቡበት ቦታ ከዚህ የበለጠ ቅዱስ የሚባል ቦታ አይኖርም ማለት ነው። ግልጽ ከሆነ እህታችን ገብቶኛል። አመሰግናለሁ በጣም እና ማለት ነው አንተ ልጠይቃ እንዴ ደግሞ ኮመንት ላይ ማለት ነው ኦርቶዶክስ ነው የምትሉ በጣም ኦርቶዶክስ ነኝ። እሺ ፈታ በይዚ አታንብቢ። እሺ ብዙም እንደዚህ እንትን በዚህ መልኩ ኮመንት የምታደርጉ ሰዎች ፕሊዝ እንደው በጌታ በጣም ጥሩ አይደለም። እንደዚህ አይደረግም። እሺ ጋይስ ባይሆኑም እቴ ማለት ነው ጴንጤ ናት እና እኔ በጣም ጠንካራ ሰው ምናምን አይደለም። እናንተ ላይ ግን በጣም በቅርቡ ከእግዚአብሔር ጋር የምትጠመቅ ሰው ናት ማለት እየተማማረን እርስ በርስ ማለት ነው። ምንም ሌላ ሰውን ከማያስተምረን ሳይኖር ጌታ በነገሩ ይርዳችሁ ጎበዞች። በእውነት ጌታ ይርዳሽ። አንቺንም ታች ያላችሁ ልጆች ዛሬ ብቻ አይደለም ያው ይህንን መሀል ገብቼ የተናገርኩት በጣም ይቅርታ አድርጊልኝ። ወደ ጥያቄዎች ትሄጃለሽ እና ፕሊስ እንደዛ አታድርጉ። እሺ ጋይስ ለአሁን ለእህታችን አይደለም አሁን እህታችን ብቻ ሳይሆን እንዳጠቃላይም የትኛውም ሰው ሲመጣ ምናምን ሲጠይቅ በስነስርዓት እስከጠየቀ ድረስ አይደለም ክርስቲያን ወንድሞቻችን ሌላም ሰው ቢሆን ፕሮቴስታንቶችም ምናምኖችም ቢሆኑ ሙስሊም ወንድሞችም እህቶችም ቢሆኑ በስነስርዓት እስከጠየቀ ድረስ በቃ ጸጥ ብላችሁ ብቻ መስማት፣ የሚጠየቀውን ጥያቄ መስማት፣ የሚመለሰውን መልስ መስማት እና ፍቅር ባሳየናቸው ቁጥር ነው እንትን የምንለው። አሁን እሷ ደግሞ እህታችን ናት ገና ከጅምሩና እንዳናርቅ ሌላ ሰው ጥያቄ እያለው ከታች እንደዚህ የምጽፉትን አይቶ ከአሁን በኋላ ኧረ እኔ አልጠይቅም ብሎ እንዳያስብ አንዳንድ ሰው የእኛን መልስ አይቶ እንጠንቀቅ ነው። እሺ ቀጥየቴ ሌላ መጠየቅ ደግሞ የምፈልገው እንትን የመጽሐፍ ቅዱስ ላይ ነብይት ሴት አለች አይደል? ይቅርታ ስሟን አላስታውስም፣ ግን የሆነ አንብቤያለሁ እንደዛ እና ምንድን ነው ማለት ነብይ የሆነችው ምንድን ነው ነብይ ማለት በሃይማኖታችን በእኛ የለም እንደዛ እና እሱን ብታስረዳ። ብሉይ ኪዳን ላይ ነው። በብሉይ ኪዳን መሰለኝ
ይሰማል? ኦኬ መልስለት። ኦኬ አሰማሽ። ስልክ ገብቶበት ሆኗል። እሺ ወይ መምህር የሚቀጥሉ መስሎኝ እኮ ነው። ምን አልሽኝ? ይቅርታ እህቴ። ምንድን ነው? ይቅርታ በጣም እሺ፣ ችግር የለውም። አይ አይደለም፣ ባይብል ላይ ነብይ ሴት አለች፣ ነብይ የነበረች ሴት። እሺ፣ ስሟን ስላላስታወስኩ ነው። እና ነብይ ሴት አለች እና በእኛ ደግሞ ሉቃስ ላይ ያለችው ያለው የለም። ምን አልሽኝ? በኦርቶዶክስ ደግሞ ሴት ሆኖ እንደዚህ ሹመት ምናምን ያለው የለም በእኛ ሃይማኖት። እና ባይብል ላይ ግን የተጠቀሰችው ሴት ምንድን ነው የሚለውን ለማወቅ ፈልጌ ነበር። መጽሐፈ መሳፍንት ላይ ያለውን ነው ወይስ አዲስ ኪዳን ላይ ያለውን? የአጋቦስ ሴት ልጆች ነቢያት ነበሩ ተብሎ የተጠቀሱ ነበር። አንዲት ሴት ስሟ ሩት ላይ ይሆን አላውቅም ወይስ ሉቃስ ላይ ያለችዋን እንዳልኩሽ ሉቃስ ላይ አለች። ምንድነው ሀና የምትባል ሉቃስ ምዕራፍ 2 አካባቢ ላይ ያለች ሴት አለች። እሷን ነው የጌታ ያገኘችው ማለት ነው። አሁን እንደዚህ አይነት እነዚህ የሹመቱ ምናምን ነገር አይደለም። አሁን የሹመት ሳይሆን ተሹሞ የነብይነት ሹመት አግኝተ ምንድነው እየተሰጠ ምናምን እንደዛ አይደለም። አንዳንዴ ነሰሰርሊ እንደዛ ላይሆን ይችላል። ምንድነው ቁም ነገሩ? አሁን ያነሳናት የሉቃስ ወንጌል ያለችዋን ከሆነ አዲሱ ጉባኤ ገና አልተጀመረም። ገና ቤተክርስቲያን አልተመሰረተችም። ማለት የብሉይ ኪዳኑ ጉባኤ ነው ስቲል ያለው በጉባኤ ደረጃ ያለው እንደዛ ነው። እና በዛ በጉባኤ ውስጥ ደግሞ ከጥንት ጀምሮ ካየነው ካህናት፣ ነገስታት እና ነቢያት ይነሱበት ነበር። እና ምን እያልኩኝ ነው? ነቢይ ሲባል አንደኛ የመጀመሪያ ትርጉሙ ምንድን ነው? መምህር እንደማለት ነው። በአጭሩ የእግዚአብሔርን ምስጢር አውጥቶ ለህዝቡ የሚያስተምር የሚገልጽ ማለት ነው። በአጭሩ እንደዛ ነው። አንዳንዴ ደግሞ ትንቢትን የሚናገር ማለት ወደፊት የሚመጣውን ነገር እግዚአብሔር ገልጦለት የሚናገርንም መጽሐፍ ቅዱሳችን ላይ ነቢይ ብሎ ሊገልጸው ይችላል። ስለዚ እንደዚህ የሚገልጥላቸውንም እንደዛ ተብሎ ሊጠቀሱ ይችላሉ እንጂ ይሄ የሹመት ጉዳይ አገልጋይ የነቢይነት አገልጋይነት ተሰጥቷቸው ተሹሞ እንደዛ የሚያገለግሉ ሆኖ ማለት እንደዛ አይደለም። በጉባኤ ውስጥ እንደዛ አይደለም። እንደዚህ አገልግሎት ኖሯት አይደለም ነው ባጭሩ። እሺ፣ ኦኬ፣ አመሰግናለሁ። ኦኬ ወይቴ እና ቴሌግራም ላይ እንትን ያልከው ይቅርታ፣ በጣም አዛረኩት። ቴሌግራም ላይ እንደውላችኋለሁ ምናምን ያልከው ቀረ። ሳክስ ነው ወይ? አዎ፣ ምንድን ነው? አልደረሰሽም? አልተደወለልሽም? ስልክሽ ክፍት ነበረ? አዎ፣ ክፍት ነው። እየተደወለ ነው እንግዲህ። እንዴት አልደረሰሽም? በጣም ጥቂት ሰው ነው የቀረው። ማለት ደውለው እውነቱ ለመናገር ገና አልጨረሱም፣ ግን ጥቂት ሰው እንደቀረ ነው የማውቀው። ናቱ የት አለ? እስቲ ቆይ፣ ናቱ ወጣ እንዲያውም መጥቶ ነበር እኮ። ናቱ ገብቶ ነበር። እስቲ ናቱ የተወሰነ 100-200 ሰው ምናምን ሳይቀር አይቀርም ይመስለኛል። እንደው ባለሳሳት 200 ሰው ምናልባት 200-300 ሰው ሊቀር ይችላል፣ ወይ ከዛ ውስጥ ሆኖ ሊሆን ይችላል ስምሽ። እስቲ ወይ ደግሞ እኔ ቴሌግራም ላይ ጻፊልኝ እና እናየዋለን። አሁን ጻፊለት ላኬ እናየዋለን። እሺ፣ ኦኬ፣ እሺ፣ አመሰግናለሁ በጣም። ኦኬ፣ እሺ፣ ግረለም አሰጣኝ። እሺ፣ ኤኒዌይ ጋይስ ጨርሰናል። እህታችን እስክጨርስ ነበር። እኔ ጋር በጣም መሽቷል። ወደ ቤት ልግባ። ጋዲ ወይ ፓፓ ብሮስኪ ወይ ያ ተስፋ አለው የተባለው ነገር ምን ይሄ? አረ ልጅ እስቲ ቆይ እንዲህ ሰማ ሲሶ አሁን ብከፍት ኔትወርክ አይሰራም። ኔትወርክ ጋዲ አሁን እንኳን ይሻላል። ቀደም እኮ ኔትወርክ በጣም አዛረገኝና ከዛ በኋላ እናንተም እዚህ ሰብሰብ ብላችሁ ስለነበር አስሬ ገብቶ መውጣት ነው። እንምጣኛም ወደዛ እኔም ልወጣ ስለሆነ አሁን ልክፈት። አሁን ክፈትና ወደ ሰዓቱ በርግጥ ገና ነው። ገና ነው። ክፈትና እንምጣ። እሺ በቃ እሺ ፓፓ። ተስፋውን እዛው እንቀጥላለን።
ተስፋውን እዛው ትይዟለህ። እኔ ጋር እንደዚህ አይነት ተስፋ ምናምን አይነሳም። በልበቻዎች ኑ በቃ እኔ ጋር ያው ልከፍት ነው። አኬ ተስፋ አንቺ እኔ እኮ ገባልኝ እኮ አልነገርኩሽም። ጋዲ ከማ ከሰውዬው ነዋ። ኦ በቃ ነገ እንገናኛለን። ነገ እናወራበታለን። አንዴ ባይዚ ሀፍ ምናምን አይደለም በነገራችን ላይ ሙሉ ገብቶኛል። ሲጀመር ሙሉ ነው የሚገባው። አሁን ነገ ደግሞ ያኛው ቢጨመርልህ ደግሞ እልል እንላለን። ያራዳል። አንተ እውነትም ጀለስ ተስፋ አላት። ተስፋችን እግዚአብሔር ነው ወዳጅ። በቃ ልከፍት ነው። እኔ ጋር ነው በቃ። በቃ እሺ፣ ቴንክ ዩ ጋይስ ሁላችሁም። ተስፋ አንተ መስቀል ነው ማለት ቀዩ ሚላ ቀዩ መስቀል ነው የዚህ ልጅ ተስፋው። አንተ እኮ በእናትህ እንትናን እኮ ዛሬ ሁለቴን ያየሁት የሚገርምህ ጠዋቱን ወይኔ ፊቱ እንዴት እንዳሳዘነኝ በእናትህ በጣም ጌታ እኔ ማሳዝነኛል። እኔ እግዚአብሔርን አንተ የሆነ ቦታ እኮ ሳት እኮ ነው ያደረገው እንጂ እኮ እንትን እኮ አሪፍ ነበር እኮ ሩይ መጀመሪያ ላይ የሆነ ፈርስት ራውንድ እኮ አሪፍ ነበር እኮ ፈርስት ራውንድ የቀኝ ፓርቱ አንድ የተነካበት በቃ እንዳለ አንድ የተነካበት በቃ እንትን አለ ተመልሶ ሲመጣ ግን ይገለዋል በእውነት። ኧረ በስመ አብ እንደዚህ አይነት እኮ ሽንፈት ተሸንፈው አያውቅም እኮ ነው ያለው ኮሜንታተሩ ራሱ። ኧረ ጭራሽ ያማል እንዲህ አይነት ነገር ገጥሞት አያውቅም ነው ያለው። ኧረ በስመ አብ። እሺ ተስፋ እባክህ እና እዛው ይኸውልህ ቴሌግራም ላይ ናና ማለት ነው ጻፍልኝ፣ ለኔ በውስጥ ጻፍልኝና ከዛ በኋላ አስገባለሁ። የውስጥ ኮንቲኒው አታውቀው ከሆነ በቀጥታ በቻናሉ በኩል ቀጥታ ዳይሬክት ጻፍልኝ፣ ከዛ እናየዋለን። አይ ድንገት እንትን ያላሉ ሰው ካለ አንድ ይህን ማስታወቂያ ተናገርና እንትን በለው። ይሄ አሁን ልጅቷ ልክ እንዳለችው ምን ያልተደወልላቸው ሰዎች ካሉ አራት እዛው ቴሌግራም ላይ ጽፍላችኋለሁ። እኔ እኮ እዚህ ሲጀመር ቲክቶክ ላይ እኮ እሱን አላነሳ ነው እዛው ቴሌግራም ላይ ጽፈዋለሁ። እሺ አኬዋ እንዲህ ግሎ ባይዘዊ ቆይ ጊፍት ስትሰጥ እያየዋት ነው። እና ከአዲስ አበባ ውጭ ከሆንሽ አይጠቅምሽም። በነገራችን ላይ አዲስ አበባ ላለ ሰው ነው እንትን እየተባለ ያለው እየተደወለ ያለው። ውጭ ከሆነ ያለሽው ማለት ምንም ጥቅም አይኖረውም። ናቱ መጥቷል። አዲስ አበባ ላለ ሰው ብቻ ነው። ናቱ አለ። እስቲ አንዴ እሺ፣ ከመውጣታችን በፊት አይ ነው አሚና አዲስ እያለች ነው። ኦኬ እሺ፣ አሁን አዲስ ነሽ። በጣም አሪፍ። በቃ ፒስ ጋይስ። ጋዲ ከፍቷል። ናቱን አንዴ ያስገቡ። ናቱን ብቻ ከዛ ጋዲ ከፍቷል። ቲሶ ወይ አንድ ጊዜ አኬ ምንድነው ያስጨነቀኝ እያለው ስማ ኧረ ቆይ አይ ጨዋታውን አታምጣው። አሁን ለተጨነቀ አላመጣውም። ጭውይምቱ ግን አልተመቸሽም ይላኩልሽ። አይ በጣም ደግሞ ቁጭ ራሴ እኔ ድክም ትላለህ ብዬ በማሰብ ነው ይላኩልህ። እንግዲህ ኧረ በጣም እንዴ ስንት ያየሁት እልክልሃለሁ። ቆይ ሲሶ ተሙን አገኘኋት በሌላ መልክ የሆነ ቦታ ላይ። እስቲ ላይ እንትን ዛቢሎን እንትን ነው ስለጨረስን ነው። ጥያቄ ያላችሁ ምናልባት ነገ እንቀጥላለን። ጋዲ ከፍቷል። ጋዲ ጋር ሂዶ አንዴ ሶፋ ዘግቷል እኮ ላይቡን እኮ ጋዲ ድጋሚ ከፍቷል። ቆርጠሽ ላኪላቸው። ባለፈው ምንድን ነው ምንም ፕሮቴስታንቶች ጋር ብቻ ነው የምትውለው። የክርስቲያን ወንድም እህቶቿን ትምህርትስ መሽመሽ ነው የምትሰማው ምናምን እያለ የሆነ ሰው ትችት ሲያቀርብብሽ ነበር። ምንድን ነው አንዳንድ ጊዜ ትምህርት ላይም ተገኝ እንጂ እሷ እኮ በዚህን ሰዓት ራሷ በእርግጠኝነት 3 ቤት ነው ያለችው። እዚህ ማለት እኔ ከላይፍ ሳልወጣ የዚህም ቤት ላይፍ ራሱ ትለቃለች። እዚሁ እዛ ገዝት ላይ ሆና ማለት ነው። ይመቻት። ኧረ በጣም ጀግና ናት። ሰላም ልትል ነው። ጥያቄ ከሆነ አልቀበል ነው እንዴ? እሺ አሁን ጋዲን እዛ ክፍት ብለው ወይ እቴ ደህና ነህ? አለሁ ይመስገን አምላክ። እንዴት አለሽ እቴ? እንደምን ነህ የተወደድክ ወንድማችን? ይሄንን ድምፅ አታውቀውም? እስቲ ትንሽ አውሪበት እስቲ። እሺ እንግዲህ ለእኔ በቃ አሁን ሲስዬ ሊወጣ ስለሆነ ሲስዬ ሰላም ብያለሁ፣ ናትዬም ሰላም ብያለሁ።
መቼ ነው እንትን የምትጀምርልን ትምህርት? እጀምራለሁ አሁን ሰሞኑን ሱፋኒት። አረ ምንድን ነው ሲስ አውቃታል ወይስ? አዎ አኪያረ ስልክ። አረ ቆይ ሚስጥር አታውጣ ሲስዬ፣ ዝም በል እንጣላለን እናንተ። አላወጣም። አሁን እኮ ከዚህ እንደወጣ ነው እኮ ደውሎ ይነግረኛል። ሱፋኒት እዚሁ ሰላም ልሻ ይሻላል ማውቄሽ። ምን ነው አክዬ፣ እኔ ደግሞ እንደው ብጠፋ እንኳን ትፈልገኛለህ ብዬ ድምፄ ይጥፋብኝ ነው ወንድም። አረ ይቅርታ በጣም በስማ። አረ ሲስ ምንድን ነው እንዳትነግረው ሲስዬ። እሺ በፍጹም አልነግረውም። መድኃኒዓለም እንዳትነግረው። አልነግረውም። እሺ አክዬ ወይ ጋይስ ጋዲ እንትን ጀምርልን የቤት በቃ ወይ ከዘፍጥረት ጀምረ ፕሊስ አስተምረን። እሺ በቃ እኛ አሁን የምንፈልገው በፍቅር በመተሳሰብ በሰላም በቃ ፕሊስ አስተምረን አክዬ። እሺ እንጀምራለን። መቼ ትጀምራለህ ግን ፕሮሚስ አድርግልን። አንዴ አሁን ይህንን ሳምንት አልችልም እውነቱን ለመናገር። ስለዛ ይህ ሳምንት ካለቀ በኋላ እሺ በቃ አሁን ነው ይሄ ሳምንት ባይሆን ታይምህን ውሰድና አክዬ በመቤቴ ነው የምለምንህ። አዎ ብለህ አይኖ እንደምትሸውደን አውቃለሁ። ኧረ በጣም በእውነት እሺ አሁን በቃ ፕሊስ። እሺ በቃ አሁን መሆን ያለበት በፍቅር በመተሳሰብ አስተምረን። በቃ አክዬ ይሄ ጭቅጭቁ ምናምን ይበቃል አክዬ። እሺ በማርያም እሺ እግዚአብሔር ይስጥልኝ ሲስዬ። ወዬ በቃ ደህና ነህ አይደል? ባለቤት ልጆች ሁሉ ይቅርታ ይባላል። እና ታዲያ የቅርቡ ውስጥ አዋቂ ነው። ኧረ ማን ነው? ምንድን ነው? ማናት እህታችን? ሲስዬ እንዳትናገር በማርያም። እሺ ጋይስ ጋዲ ከፍቷል። በጣም ቀን ደህና ዋለች። ያዲ ላስገባችሁ ነበር። ሌሎቻችሁም ቆይ እንትን እንስጋ። ናቱን እናመስግን። ናቱ ቴንኪው በእውነት ሰምተናል። ዝናህን ሰምተናል። ይመቸህ ጸዴ ሰው ነህ አንተ። ሁሌ መጠየቅ ዝናህን ሰምቼ የሚለውን አንተ አሪፍ ነሽ አንቺ ጸዴ ነው። ስማኝ በቃ እኔም ጥያቄ ነበረኝ። በቃ እንግዲህ ከዘጋሽ ሌላ በቃ ቻው። እሺ